በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ፣ ከዋክብት ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት በእናንተ ላይ አድሮ ይኑር። ይህንን ቃል ሰምታችሁ ለሌላው ሁሉ የምታዳርሱ እናንተን እግዚአብሔር የልመናችሁን ድምፅ ሰምቶ የሚያሻችሁን ሁሉ ፈጥኖ ይፈጽምላችሁ። ቅዱሳን መላእክት ቃሎቻችሁን፣ ልመናዎቻችሁን ሁሉ ወደ ሰማያዊ አምላክ ወደ ልዑል እግዚአብሔር መንበር ያሳርጉላችሁ። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት አይለየን። ባላችሁበት ሰላሙን፣ ባላችሁበት ፍቅሩን፣ ባላችሁበት ጸጋውን ያጎናጽፋችሁ። ይልቁንም ሀገራችንን በዓይነ ምሕረቱ ይመልከትልን። ተዋህዶ ሃይማኖታችንን፣ ክርስትና ሕይወታችንን ከአጽራረ ቤተ ክርስቲያን ይጠብቅልን። በየቦታው ያለውን ሞት ሁሉ ያቁምልን። የነደደውን የመከራ እሳት ያጥፋልን። በቃ ብሎ ዓይነ ምሕረቱን መልሶ ገጸ ምሕረቱንም ወደ ሁላችን ያድርግልን። ለዚች ቀን ለስምንተኛዋ ቀን ያበቃን ኃያሉ አምላካችን እግዚአብሔር መዋዕለ ጾማችንን አስፈጽሞ ለብርሃነ ትንሣኤው እንዲያበቃን የእሱ ቅዱስ ፍቃድ ይደረግልን። የነቢያት፣ የሐዋርያት፣ የሊቃውንትን በረከት ያሳድርብን። የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን እናቶቻችንን በረከታቸውን ሁሉ በሁላችን ላይ ያሳድር። እግዚአብሔር ባላችሁበት ሰላሙን ይስጣችሁ። ዛሬ በስምንተኛው ቀን የምንመለከተው ረድኤተ እግዚአብሔርን አጋዥ በማድረግ የመጀመሪያው ፈተናን ዲያብሎስ በሚፈትንበት ጊዜ በምን ተመስሎ መጣ የሚለውን ይሆናል። ዛሬ ወደ መጀመሪያው ፈተና እንገባለን። ዲያብሎስ የመጀመሪያውን ፈተና ሊፈትን ሲመጣ እንዴት ሆኖ መጣ? በምን ተመስሎ መጣ? ይሄንን ነው የምንመለከተው። እግዚአብሔር አምላክ የምንሰማውን ቃል ሁሉ በልቡናችን እንዲያሳድርልን የእሱ ቅዱስ ፍቃድ ይሆንልን። በመጀመሪያ የሁለተኛ ቆሮንጦስን መልእክት ስናነብ ምዕራፍ 11 ቁጥር 13ን ስናይ እግዚአብሔር በሐዋርያው በቅዱስ ጳውሎስ አድሮ የሚነግረን የእግዚአብሔር ቃል እንዲህ ይላል። ስለ ሐሰተኞች ነቢያት፣ ስለ ከሃዲያን ሲናገር፣ ስለ ውሸተኞች ሐዋርያት ሲናገር ሐዋርያው ቅዱስ ጳውሎስ ነገር ግን በዚያ በሚመኩበት እንደኛ ሆነው ሊገኙ ምክንያትን ከሚፈልጉቱ ምክንያት ቆርጥ ዘንድ አሁን የማደርገውን ከዚህ ወዲህ ደግሞ አደርጋለሁ ብሎ የሚናገረው ቃል አለ። ሐዋርያት ሳይሆኑ ሐዋርያት ነን፣ ነቢያት ሳይሆኑ ነቢያት ነን፣ ጻድቃን ሳይሆኑ ጻድቃንን የሚሉ በዘመናችን የተነሱ ሰዎች ሁሉ እንደ አባታቸው እንደ ዲያብሎስ ውሸታሞች፣ እንደ ፈታኙ እንደ ዲያብሎስ የሰው ልጆችን የሚፈትኑ ከዳተኞች፣ የእግዚአብሔር ቃል በውስጣቸው የሌለ በነፋስ የሚነዱ ደመናዎች ብሎ ሐዋርያው እንደገለጻቸው እንዲህ አይነት የክደት ሰዎች ይልቁንም በዚህ ዘመን በስተዋል። ስለዚህ ይህ ደግሞ የሚሆነው ከዲያብሎስ አሰራር ነው። ፈታኙ የመጀመሪያውን ፈተና ጌታን በሚፈትንበት ጊዜ ማንን መስሎ፣ በምን ተመስሎ፣ እንዴት ሆኖ ወደ እሱ እንደቀረበ የዛሬው ትምህርት ያስረዳናል። አሁንም መንፈስ ቅዱስ በእኔና በእናንተ ላይ አድሮ ይኑር። ስለዚህም ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንጦስ ምዕራፍ 11 ቁጥር 13 እንደነገርኳችሁ እንዲህ የሚል ቃል ጽፎልናል። እንደነዚህ ያሉ ሰዎች አለ ሐሰተኞቹን፣ ተንኰለኞቹን፣ ከሃዲያኑን፣ እግዚአብሔርን የማይወዱትን፣ ውሸተኞቹን፣ ቅዱሳንን የሚጠሉ፣ ድንግልን የሚሰድቡ፣ ነቢያት መላእክትን የሚያቃልሉ፣ እነሱ ግን ከዲያብሎስ የሆኑትን ሲናገር እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኰለኞች ሠራተኞች ናቸውና ይላል። እንደነዚህ ያሉ ሰዎች አላቸው
ከሃዲያኑን እንደነዚህ ያሉ ሰዎች አላቸው እውነተኛ ሐዋርያትን በመምሰል ራሳቸውን ሐዋርያ ብለው የሚጠሩ እንደነዚህ ያሉ ሰዎች አላቸው የነቢያትን ስም ወስደው ራሳቸውን በነቢያት የሚጠሩ እንደነዚህ አይነት ሰዎች አለ የክርስቶስ ሐዋርያት እንዲመስሉ ራሳቸውን ይለውጣሉ አለ። ጌታችን ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በማቴዎስ ወንጌል ምዕራፍ 7 ቁጥር 13 እስከ 15 ባለው በጠበበው ደጅ ግቡ ካለ በኋላ የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ ነው ያለው። የበግ ለምድ ለብሰው ከሚመጡባችሁ ተኩላዎች፣ የኦርቶዶክስ ልጆች፣ የተዋህዶ ልጆች ዲያብሎስ ከምንጊዜም በላይ ተነስቶባቸዋል። ፈታኙ ቀርቧል ነው ያለው። ሁልጊዜ ፈታኙ ቅርብ ነው ግን አይችልም። ሁልጊዜ ፈታኙ እዚህ ጋር ነው ግን አይችልም። ለምን? የታመነው አምላክ ኢየሱስ ክርስቶስ የዲያብሎስን አሰራር ሰብሮ ጥሎታልና። ግን ፈታኙ ቀርቧል። አንዳንዶች አይሳሳቱም አይደለም። ከ12 ሐዋርያት አንዱ ይሁዳ ነበረ። ወድቋል፣ ከእግዚአብሔር ተለይቷል፣ ጠፍቷል፣ በሲኦልም ባህር ውስጥ ዘልቆ ጠልቋል። ስለዚህ ዛሬም ተጠንቅቃችሁ እንድትኖሩ ይህ ድምፅ የሚሰማችሁ ይህን መልእክት የምታደምጡ የኢየሱስ ክርስቶስን ወንጌል የምትሰሙ የኦርቶዶክስ ተዋህዶ ልጆች፣ የክርስትና ልጆች፣ የወንጌል ልጆች፣ የድንግል ልጆች፣ የቅዱሳን መላእክት ልጆች አጥብቃችሁ ስሙኝ፣ ልብ ብላችሁ አድምጡ። የእግዚአብሔር ቃል ይናገራል። የውሸት ሐዋርያት አሉ፣ የሐሰት ነቢያት አሉ። የበግ ለምድ ለብሰው ይመጡባችኋል። ተኩላዎች ናቸው፣ ተጠንቀቁ ይላችኋል። አትበሉ። በተለይ በደከማችሁ ሰዓት ተጠንቀቁ። እንደ ራበው አይቶ ቀረበ። ፍሬ ዕፅ ሲፈልግ አይቶት ቀረበ። ፊቱን አጠውልጎ ያየው ቀረበ። ዛሬም ፊታችሁ ሲጠወልግ፣ ዛሬ መከራ ሲያገኛችሁ፣ ዛሬ ስቃይ ሲከባችሁ፣ ዛሬ ጭንቀት ሁላችሁን ሲመታችሁ፣ ወይም ሐዘን ሲመጣባችሁ፣ ወይ ኑሮ ምርር ሲል መናፍቃን፣ ከሃዲያን፣ አላውያን በዲያብሎስ አሰራር የሚመሩት ወደ እናንተ ሊመጡ ይቀርባሉ። ስለዚህ ደግሞ እነግራችኋለሁ እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። ቁጥር 14 ላይ ሁለተኛ ቆሮንቶስ ምዕራፍ 11 ይህ ድንቅ አይደለም ይላችኋል። ምንም አያስገርምም። ይህ ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። ቁጥር 15 ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 15 እንግዲህ አለ እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸውም እንደ ሥራቸው ይሆናል። ልብ በሉ፣ ፍጻሜያቸው እንደ ሥራቸው ይሆናል። ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም ያለው የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ የሚነግረን ይህንኑ እውነታ ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ በግራው ያሉትን ዞር በሉ አላውቃችሁም ይላቸዋል። እነሱም እንዲሁ ምን ነው ይሉታል። አንዳንዶቹም በማቴዎስ 7 እንደተጻፈው ዕውር አላበራንም፣ ለምጻም አላነጻንም፣ ጎባጣ አላቀናንም፣ ሽባ አልተረተርንም፣ በስም ሙታን አልነሳንም፣ ትንቢት አልተናገርንም ይሉታል። አላውቃችሁም ይላል። ይሰማችኋል? የተዋህዶ ልጆች ትንቢት ተናገርን ይላሉ፣ አላውቃችሁም። በስምህ ኢየሱስ እያልን ዕውር አበራን፣ እሱ ግን ይላል አላውቃችሁም። እረ ሙት አነሳን ይሉታል፣ አላውቃችሁም። እረ በስም ድንቅ ተአምር ሰራን ይሉታል፣ አላውቃችሁም። ዛሬ እኮ በክደት ዓለም አንዳንዶች እኮ እውነት መስሏቸው ጠፍተዋል። በዲያብሎስ እስራት ታስረዋል። በእሳት ሰንሰለት ተጠፍንገዋል። የሚያደርጉት እውነት ይመስላቸዋል። ዲያብሎስ ይጫወትባቸዋል። እውነተኛ ሐዋርያት የሚመስሉ ደግሞ ከንቶች አሉ፣ ግን አይደሉም። እውነተኛ ነቢያት የሚመስሉ አሉ፣ ግን አይደሉም። ፍጻሜያቸው እንደ ሥራቸው ይሆናል። ይህም ደግሞ ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና ብሎ ብርሃን ዓለም ቅዱስ ጳውሎስ ይህንን ነገረን። ስለዚህ ዛሬ የምታዩት ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ አዎ ዓለምን እንደሚያስት ነው በራእይ 12 ቁጥር 9 የተነገረን። እባብ በተንኮሉ ሔዋንን እንዳሳታት እንዲሁ ደግሞ ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅናትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ብሎ ቅዱስ ጳውሎስ ስለ እናንተ ያዝናል። በዚሁ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 የተጻፈ ቃል ነው። ስለዚህም ወገኖቼ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 የተነገረን የእግዚአብሔር ቃል
የሚነግረን ሁለተኛ ቆሮንቶስ ምዕራፍ 2 ላይ ቁጥር 11 ላይ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ይላል። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና። ስለዚህ የክብር ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ለእኔና ለእናንተ ሲል በገዳመ ቆሮንጦስ 40 ቀንና 40 ሌሊት የጾመው የሁላችን አባት፣ የሁላችን መድኃኒት፣ የሁላችን ጌታ፣ የሁላችን ፈጣሪ፣ የሁላችን ፈዋሽ፣ የሁላችን መሪ፣ የሁላችን አባት፣ የሰላም አለቃ፣ የዘላለም አባት፣ የነገስታት ንጉሥ፣ የኃያላን ኃያል፣ የቅዱሳን ቅዱስ፣ የክቡራን ክቡር ኃያሉ አምላክ እግዚአብሔር ኢየሱስ ለእኔና ለእናንተ በጾመ ሰዓት ፈታኝ ወደሱ ቀረበ። የመጀመሪያውን ፈተና ሊያመጣ ነው። የመጀመሪያውን ፈተና ሊያመጣ ሲመጣ ምን ይመስል ነበር? ፈተናው ይህን ድንጋይ እንጀራ አድርገህ ዳቦ አድርገህ ብላ ነው። አሁን ግን ዛሬ እንዴት መስሎ እንደመጣ ይህን ፈተና ለመፈተን ይህንን ልግለጽላችሁ። በትርጓሜው ያለ በጥሬ ቃሉ በመጽሐፍ ቅዱስ ላይ ያልተጻፈ ስለሆነ እናንተ ግን ምስጢር ለመስማት ተመርጣችኋልና፣ እናንተ የተዋህዶ ልጆች ለዚህ ተወዳችኋልና፣ የአባቶቻችንን በዛን ሰዓት የነበረውን ምስጢር ታውቁ ዘንድ እንዴት ሆኖ ዲያብሎስ መጣ ዛሬ ተረድታችሁ አመጣጡን እንድታውቁት የዛሬው ትምህርት ይህን የሚያሳይ ነው። የ8ኛው ቀን ትምህርታችን ወቀርበ ዘያሜክሮ የሚፈትነው የሚፈታተነው ዲያብሎስ ቀረበ። የመጀመሪያው ፈተና ሊፈትን ይህንን ድንጋይ ዳቦ አድርገ ብላ ሊለው ሲመጣ እንዴት እንደመጣ ልንገራችሁ። አመጣጡ እንዲህ ነበር። በአምሳለ ሰዓሊ በአምሳለ ሐራሲ ይላል። ለማንኛውም እንደው ጥሩ ገበሬ መስሎ ስልቻ ተሸክሟል። አመጣጡ እንዲህ ነበረ። በያዘው ስልቻ ዳቦ ይዟል። ትኩስ ዳቦ የያዘው ስልቻ ከረጢቱ የተቀደደ ነው። ዳቦ በዛ ውስጥ ይታያል። ተመልከቱ። 40 ቀንና 40 ሌሊት ከጾመ በኋላ ተራበ አለ። ስለ ረሃቡ ተነጋግረናል። የኛ አይነት ረሃብ አይደለም። ለምንስ ተራበ እንዳላውቀናል። በየዕለቱ የምትማሩት ትምህርት ዕውቀት በውስጣችሁ ሙሉ እንዲያደርግ ስለሆነ እያንዳንዱን ምስጢር ትረዱታላችሁ። ይህን ድንጋይ እንጀራ አድርገ ብላ ዳቦ አድርገ ብላ ሊለው ሲመጣ ስልቻ ይዞ የተቀደደ ስልቻ በዛ ውስጥ ዳቦ ትኩስ ዳቦ እየጨሰ ተርባችሁ በሆነ ሰዓት አስቡት። ከዛ ደግሞ 2 ድንጋዮች በእጁ ይዟል። አመጣጡ እንዲህ ነበር። ከዛ የመጀመሪያው ጥያቄ ምን ነበር የፈተነው? እነዚህን ድንጋዮች እንጀራ እንዲሆኑ በላለው። የእግዚአብሔር ልጅ ከሆንህ እውነት የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በላለው። እዩ፣ ልብ በሉ። ገበሬ መስሏል። ስልቻ ይዟል። በአምሳለ ሰዓሊ ልክ እንደው አንድ ጥሩ ሰዓሊ እንደ ሳለው አይነት በሚመስል ተመስሎ ራሱን ስልቻ ይዞ ቀዳዳ ስልቻ በዛ ውስጥ ትኩስ ዳቦ ይዞ ዳቦ እየጨሰ እንደገና 2 ድንጋይ ይዞ መጥቶ 40 ቀንና 40 ሌሊት ጾሞ በተራበ ጊዜ በዚህ አይነት አመጣጥ መጣና የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በላለው። ክርስቲያኖች፣ ጌታ የጾመው እኔና እናንተ ጾመን የዲያብሎስን አሰራር እንዴት ድል እንደምንመታው ነው። ልብ በሉ። 40 ቀን 40 ሌሊት ከጾመ በኋላ ተራበ። በተራበ ሰዓት ሰይጣን እንዴት እንደመጣዩት ትኩስ ዳቦ ይዞ በቀዳዳ ከረጢት እያሳየው 2 ድንጋዮች ደግሞ እንደገና በእጁ ይዞ እነዚህን ድንጋዮች እንጀራ እንዲሆኑ በላለው አለ። ለምን ዳቦ ከያዘ 2ቱን ድንጋዮች እንጀራ እንዲሆኑ በል ለምን አለው? በነገው በ9ኛው ቀን ትምህርታችን የምናይ ይሆናል። አሁን ግን ልብ በሉ። እንዴት አይነት በሆነ ፈተና ዲያብሎስ ሊፈትናችሁ፣ ሊጥላችሁ፣ ከእግዚአብሔር ሊያጣላችሁ፣
ከኦርቶዶክስ እምነት ሊገነጥላችሁ፣ ከተዋህዶ እምነት ሊያወጣችሁ፣ ከክርስትና ሊለያችሁ፣ ከዚች ቅድስት ቤተክርስቲያን ሊለያችሁ ሲመጣ በምን አይነት ሁኔታ እንደሚመጣ አውቁ። ይሄን ካወቃችሁ አትሳሳቱም። በካህዲያን አትሳሳቱም፣ በአረማውያን አትሳሳቱም፣ በዓለማውያን አትሳሳቱም፣ በአላውያን አትሳሳቱም፣ በጠንቋይ በቃልቻ አትሳሳቱም፣ በዘመናዊ ጠንቋዎች ካህዲያን አትሳሳቱም፣ ድንግልን በሚጠሉ ሰዎች አትሳሳቱም፣ መላእክትን በማያውቁ ሰዎች አትሳሳቱም፣ ቅዱሳንን በሚጠሉ ሰዎች አትሳሳቱም፣ ነቢያትን በሚነቅፉ ሰዎች አትሳሳቱም። የዲያብሎስን አመጣጥ እወቁት። ይህ በተከታታይ የምትማሩት ከምንጊዜም በላይ የተለየ ትምህርት፣ የመጽናት፣ የመንቃት፣ የመቆም በእምነትም ለዘላለም የመኖር ትምህርት ነው የምትማሩት። እንዴት በሆነ አመጣጥ እንደመጣውቁት። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሌላ ቀርቶ እኮ የብርሃን መልአክ ሊመስል ይሞክራል ሰይጣን እኮ ነው ያለው። በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ነው ያለው። በሰይጣን እንዳንታለል። አያችሁ፣ ሊያታልል ነው የሚመጣው፣ ሊጥል ነው የሚመጣው፣ ሊገል ነው የሚመጣው። ስለዚህ በሚርባችሁ ሰዓት ብያለሁ፣ ወይም ደግሞ በሚደክማችሁ ሰዓት፣ ወይ ሐዘን በሚከባችሁ ሰዓት፣ ወይ በሆነ የጭንቀት ሰዓት ከሃዲያን መጥተው የሚጥሏችሁ ልክ እንደ ዲያብሎስ ነው። ፈታኙ ቀረበን የተባለው ሲርበው ነው የቀረበው። ሲደክማችሁ ነው የሚመጡት። ሐዘን ሲመታችሁ፣ የሆነ ነገር ሲጎላችሁ እንዳስተዛዛኝ መስለው፣ እውነተኛ ሰዎች መስለው፣ እውነተኛ ሐዋርያትን ይመስሉ ዘንድ መልካቸውን ለውጦ ብሎ ቅዱስ ጳውሎስ እንደተናገረ፣ ነገር ግን በዚያ በሚመኩበት እንደኛ ሆነው ሊገኙ ምክንያት በሚፈልጉት ምክንያትን እቆርጣለሁ። ሐሰተኞች ናቸው፣ እኛን አይመስሉም፣ ውሸተኞች ናቸው። ውሸተኞች ሐዋርያት፣ ውሸተኞች ነቢያት፣ ውሸተኞች አገልጋዮች፣ እንደውም ይላል ተንኮለኞች ሰራተኞች ናቸው። ሰራተኞች ናቸው ግን ተንኮለኛ ናቸው። እንዳያጣሏችሁ በእምነትን መጽናት እወቁ። ዲያብሎስን መቃወም እወቁ። የዲያብሎስን ሐሳብ አንስተውምና። ስለዚህ ተጠንቀቁ። የመጀመሪያው ፈተና ላይ ሲመጣ በእንደዚህ አይነት ሁኔታ መጣ። ሲመጣም ታሪክ መዞ መጥቷል። 2 ድንጋይ በእጁ ይዟል። ስልቻ ተሸክሟል። ከረጢት ቀዳዳ ነው። ትኩስ ዳቦ በውስጡ አለ፣ እየጨሰ ይታየዋል። መጣና ፊቱ ቆሞ እነዚህን ድንጋዮች እንጀራ እንዲሆኑ በላለው። ዳቦ ተሸክሞ ለምን ይሄን አለ? ኃያሉ አምላክ ምስጢሩን እንዲነግረን የሱ ቅዱስ ፍቃድ ይሆንልን። ለዛሬ ግን ቅድም እንዳልነው በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 በዲያብሎስ እንዳንታለል እናውቀዋለን ተንኮሉንና እባብ በተንኮሉ እንዳሳታት እኛንም በመብላት እንዳያስተን ተጠንቅቀን እንድንኖር የአምላካችን ቅዱስ ፈቃድ ይሁንልን። ይህን ቃል ሰምታችሁ ሌላው ሰው እንዲሰማ ሼር እያደረጋችሁ፣ ላይክ እያደረጋችሁ፣ አዲስ የገባችሁ ደግሞ ሰብስክራይብ እያደረጋችሁ ለምትማሩ ሁሉ እግዚአብሔር ሕይወታችሁን ሙሉ ያርገው። ቃሉን ለሌላው ሰው አድርሳችኋልና በሰማዩ አባቱ ፊት ኢየሱስ ክርስቶስ ይመስክርላችሁ። ድንግል በቀኝ በግራ ትቁምላችሁ። ይህን ቃል የሰማችሁ ሁሉ በቀኝ በግራ ትደግፋችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። ስትገቡም ስትወጡም የመላእክት ክንፍ ይጋርዳችሁ፣ የመብርሃን ምልጃ ይለያችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ለብርሃነ ትንሣኤህ አብቃን። ሀገራችንን ሰላም አድርግልን፣ ምድራችንንም የበረከት አድርግልን። ቃልህን የሰሙትን ሁሉ የልቦናቸውን ሐሳብ ስማ። አሜን።